አሜሪካን ኤምባሲ ስትገቡ የምትከፍሉት ክፍያ ጭማሪ ተደርጓል። ኢንቪቴሽን ወደ አሜሪካን ኤምባሲ ለምትገቡ እናንተን ይመለከታል። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። የአሜሪካን ኤምባሲ በ2026 ለዲኤስ4 አመልካቾች ማለትም ቱሪስት ቪዛ እና በቢዝነስ ቪዛ ለሚገቡ ሰዎች እነዚህ መስፈርቶችን ማሟላት አለባቸው። እንዲሁም ከአሜሪካን ኢሚግሬሽን ያወጣቸውን የቪዛ ክፍያና እንዲሁም የቪዛ ማስያዣ ጋር በተመለከተ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ከናንተ የሚያስፈልገን አንድ ነገር ብቻ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። የተለያዩ ሀገራት የቪዛ የኤምባሲ መረጃዎችን በእኛ በኩል ታገኛላችሁ። አብራችሁን ቆዩ። የአሜሪካን ኢሚግሬሽን በተለያዩ የቪዛ ሂደቶች ላይ ማሻሻያ እንዳደረገ በተለያዩ ጊዜያት መግለጫ እየሰጠ ይገኛል። በተለይ ከኢሚግሬሽን ጋር በተገናኘ በተለያዩ ኤምባሲዎችም የሚያስፈጽማቸውን በቢ1 በቢ2 በኬ1 አሜሪካን ኤምባሲዎች በኩል ተፈጻሚ ወይንም በአሜሪካን ቆንጽላዎች በኩል ተፈጻሚ የሚያደርጋቸውን የቪዛ ሂደቶችን አስቀምጠዋል። አሁን ደግሞ ከፌብሩዋሪ 1 ጀምሮ የአሜሪካን ኢሚግሬሽን ሙሉ በሙሉ በሚባል ደረጃ ጭማሪ ያደረገበትን የቪዛ ክፍያ ማለትም ወደ ኤምባሲ ስትገቡ DS160 ፎርም እና እንዲሁም DS260 ፎርምን ስትሞሉ የምትከፍሉት ክፍያ ጭማሪ ተደርጎበታል ማለት ነው። ከዚህ በፊት ስትከፍሉ የነበረው $185 አሁን ላይ $250 እና $420 ተደርጓል ማለት ነው። በዚህ ክፍያ ጭማሪ ወደ አሜሪካን ኤምባሲ የምትገቡ ሰዎችን ይመለከታል ማለት ነው። ቀጠሮ በኦንላይንም ወይንም ደግሞ በራሳችሁም አሜሪካን ሀገር ላይ ኢንቪቴሽን የሚልክላችሁ ሰው እነዚህን ክፍያዎችን መፈጸም ይችላል። ራሳችሁም በምትኖሩበት ሀገር ከረንሲ ወይንም በምትኖሩበት ሀገር ገንዘብ መክፈል ትችላላችሁ ማለት ነው። ይሄ ተግባራዊ የሚደረገው በፌብሩዋሪ 1 2026 ሙሉ በሙሉ ወደ ስራ ተግባራዊ ይደረጋል ማለት ነው። ሌላኛው የቪዛ ማስያዣ ተብሎ በስራ ላይ የዋለው $15,000 ይመለከታል። በዚህ $15,000 እነማን ናቸው የሚያስይዙት እንዲሁም ደግሞ እነማንን ይመለከታል የሚለውን ነገር በዝርዝር የአሜሪካን ኢሚግሬሽን በጉብኝት ቪዛ እና በቢዝነስ ቪዛ ለሚገቡ ሰዎች እነዚህ መስፈርቶችን ማሟላት አለባቸው ብሏል። በ2026 እነዚህ መስፈርቶች ምንድናቸው? አዳዲስ የሆኑ አፕዴት የሆኑ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ጥያቄዎች ካላችሁ ኮሜንት ላይ ያስቀምጣችሁ አብራችሁን ቆዩ። ወደ መረጃው እንሄዳለን። በአሜሪካን ኢሚግሬሽን በኩል ከሚያስፈልጋችሁ መስፈርቶች መካከል በቢ1 እና በቢ2 እነዚህ መስፈርቶችን አሟልታችሁ በራሳችሁም ወይንም ደግሞ በኤጀንቶች በኩል መምጣት ትችላላችሁ ተብሏል። የመጀመሪያው ከሚያስፈልጋችሁ መስፈርቶች መካከል እንግዲህ ፓስፖርት ነው። ፓስፖርታችሁ ቢያንስ 6 ወር እና ከዛ በላይ ያለው መሆን ይጠበቅበታል። ይሄም እንግዲህ በአሜሪካን ኢሚግሬሽን በኩል 6 ወር ይበሉ እንጂ አሁን ላይ አክቲቭ ነው እየተቀበሉ ያሉት ከ1 ዓመት በላይ ያለው ፓስፖርት ነው። ፓስፖርታችሁ ቢያንስ 1 ዓመት ያክል ያለው መሆን ይጠበቅበታል። ሁለተኛ ደረጃ ከሚያስፈልጋችሁ መስፈርቶች መካከል DS160 ነው። ይሄም ደግሞ ኢንቪቴሽን ከተላከላችሁ ወይንም ደግሞ በራሳችሁ ደግሞ የተለያዩ ዶክመንቶችን አሟልታችሁ ወደ በኋላ ላይ የምጠቅሳቸው ዶክመንቶችን አሟልታችሁ በራሳችሁ መጠየቅ ትችላላችሁ። ከሚያስፈልጋችሁ መስፈርት መካከል በኦንላይን ቀጠሮ የምታስይዙበት DS160 ፎርም ነው። በዚህ ፎርም ላይ ደግሞ የምትከፍሉት ክፍያ አለ። ከዚህ በፊት በአቢሲኒያ ባንክ የምትከፍሉት $185 ከፌብሩዋሪ 1 ጀምሮ ደግሞ ወደ $250 ከፍ ተደርጓል ማለት ነው። በዚህ ፎርም ላይ ሙሉ በሙሉ በሚባል ደረጃ የቪዛ ክፍያችሁ ከፍ ተደርጓል። ስለዚህ የኢንተርቪው ጥያቄዎችን እንዲሁም ደግሞ የተለያዩ ጥያቄዎችን እዚህ ላይም የተካተቱባቸው አሉ። በDS160 ፎርም ላይ ስትሞሉ ማለት ነው። እነዚህን ጥያቄዎችን መልሳችሁ ቀጥታ ወደ 6 ፔጅ ያስፈልጋቸዋል። ፎቶግራፍ ትነሳላችሁ። ይሄ ለቢ1ም ለቢ2ም የቪዛ ክፍያ ተግባራዊ የሚደረግ ነው። ከዚህ በፊት $185 ተከፍሎ የነበረው በአዲሱ የቪዛ ህግ ደግሞ $250 ትከፍላላችሁ ማለት ነው። 2 በ2 የሆነ ጉርድ ፎቶግራፍ
ትነሳላችሁ ያስፈልጋችኋል። ሌላኛው ባክግራውንዱ ነጭ መሆን አለበት። እንዲሁም ደግሞ የቅርብ ጊዜ ፎቶግራፍ ካላችሁ ማለትም ከ6 ወር ባልበለጠ ጊዜ ውስጥ የተነሳችሁት ፎቶግራፍ መኖር ይጠበቅበታል። ያንን እንግዲህ አብዛኛው ሰው እዛው ነው የሚነሳው ማለት ነው። ይሄ እንግዲህ በጉብኝት ቪዛን እንዲሁም በቢዝነስ ቪዛ ጋር የምትሄዱ ከሆነ ሆቴል ቡኪንግ ያስፈልጋችኋል። ከወንጀል ነፃ መሆናችሁን ዶክመንት ያስፈልጋችኋል። እንዲሁም ደግሞ የትራቭል ኢንሹራንስ ያስፈልጋችኋል በራሳችሁ የምትሄዱ ከሆነ ወይንም በኤጀንቶች በኩል የምትሄዱ ከሆነ ማለት ነው። በተጨማሪም ደግሞ በስፖንሰር ያደረጋችሁ ኢንቪቴሽን የሚልክላችሁ ሰው ደግሞ ካለ የኢንቪቴሽን የሚያደርገው ሰው ማንነት አብሮ መያያዝ አለበት ከሚልክላችሁ ኢንቪቴሽን ወረቀት ጋር። ለምሳሌ እዛ ሀገር ላይ ግብዣ የጠራችሁ ሰው ካለ የት ስቴት እንደሚኖር ባንክ ስቴትመንቱ፣ ከወንጀል ነፃ መሆኑን የሜዲካል ማስረጃ፣ እንዲሁም ደግሞ የትራቭል ኢንሹራንስ፣ እንዲሁም የምታርፉበትን ስቴት ነምበር፣ ምን አይነት ስራ እየሰራ እንደሆነ፣ ግሪን ካርድ ካለው ወይንም ደግሞ ዝን ከሆነ እነዚህን ዶክመንቶችን አሟልቶ አብሮ ሊልክላችሁ ይገባል። ዲኤስ ፎርምም ራሱ እዛው ቀጠሮ ማስያዝ ይችላል። ለኢንቪቴሽን ከሆነ ኢንቪቴሽን ሌተሩንም አብሮ መላክ ይጠበቅበታል ማለት ነው። ሌላኛው $15000 በተመለከተ ነው። $15000 አብዛኛው ሰው ይሄንን የቪዛ ማስያዣ ካስያዘ በኋላ አሜሪካን ሀገር ላይ ሄዶ ለመቅረት ያስባል። ይሄ በፍጹም የማይሳካና ልትሞክሩትም የማይገባ ነገር ነው። ምክንያቱም አንድ ሰው ለእናንተ ኢንቪቴሽን ልኮላችሁ በዛ ሰው ምክንያት ወደ አሜሪካን ከገባችሁ በኋላ አሜሪካን ሀገር ላይ ለመቅረት እንኳን ብታስቡ ወይንም ጥገኝነት እንኳን ብትጠይቁ ያ $15000 ያስያዛችሁት በዛው የአሜሪካን ኢሚግሬሽን ያስቀረዋል ማለት ነው። ሁለተኛ ነገር ደግሞ ለእናንተ ኢንቪቴሽን የላከላችሁ ሰው የሚያስቀር ከሆነ ለዛ ሪዝን ደግሞ ማቅረብ ይጠበቅበታል። እዛ አሜሪካን ሀገር ላይ የሚያስቀራችሁ ሰው ደግሞ በምን አይነት መንገድ ነው እናንተን እዚሁ እንድትቀሩ የሚያደርጋችሁ የሚል በሱ ላይም የተለያዩ ጥያቄዎች ይቀርቡበታል ማለት ነው። ስለዚህ ለምሳሌ ልክ ከገባችሁ በኋላ ጥገኝነት የምትጠይቁ ከሆነ የዛን ጥገኝነት ለምን እንደምትጠይቁ ይሄንን ሙሉ ኢንፎርሜሽኖችን ማግኘት ይጠበቅባቸዋል ማለት ነው። ነገር $15000 በተመለከተ የአሜሪካን ኢሚግሬሽን ሙሉ በሙሉ በሚባል ደረጃ በዚህ የ$15000 የቪዛ ማስያዣ ላይ የአሜሪካን ኤምባሲ ሳይሆን የሚወስነው የአሜሪካን ኢሚግሬሽን ነው። የእናንተን ኬዝ ካዩ በኋላ ማለትም የቪዛችሁን ፕሮሰስ ሂደቱን ወይንም የቪዛችሁን አይነት ካዩ በኋላ ኦፊሰሮች እናንተ በምታስገቧቸው ዶክመንቶች አይተው የራሳቸውን ውሳኔ ይወስናሉ። ለምሳሌ ከፍተኛው $15000 ነው የቪዛ ማስያዣው፣ ዝቅተኛ ደግሞ እነሱ በሚወስኗቸው የቪዛ ሂደቶች ይሆናሉ ማለት ነው። የማይጠራጠሯቸው ኬዞች አብረው ካሉ ምናልባት እስከ $5000 ድረስ ሊያስይዙ ይችላሉ። ከፍተኛ ደግሞ እስከ $15000 ድረስ ያስይዛሉ ማለት ነው። በዚህ ቪዛ ማስያዣ ውስጥ ደግሞ ከዚህ በፊትም ገልጸንላችኋል በአቢሲኒያ በኩል ወይንም በዳሽን ባንክ በኩል ወይንም በኢትዮጵያ ንግድ ባንክ በኩል አካውንት ከፍታችሁ በዛ ውስጥ ዶላራችሁን ማስቀመጥ ትችላላችሁ። ለዛም ኤቪደንስ ደግሞ ለአሜሪካን ኤምባሲ ማስገባት ትችላላችሁ ማለት ነው። ይሄን ያህል በጣም ቀላል ነው። ስለዚህ በጣም አግዝፋችሁ አትዩት። ምናልባት ሙሉ $15000 አስይዙ ላትባሉ ትችላላችሁ። ሌላኛው ደግሞ አሜሪካን ሀገር ላይ በዶላር አስይዘናል ብላችሁ አሜሪካን ሀገር ላይ ሄዳችሁ መቅረት የምታስቡ ሰዎች ይሄ በፍጹም የማይቻለው ምክንያቱም አሜሪካን በቱሪስት ቪዛ ማለትም በቢ1 እና በቢ2 በጉብኝት ቪዛ እና በቢዝነስ ቪዛ ወደ አሜሪካን ከገቡ በኋላ ያ ማለት በ3 ወር ቪዛ ማለት ነው ከገቡ ጥገኝነት መጠየቅ ይቻላል። ነገር ግን ስቴፕ ወይንም ደግሞ ባለሙያዎችን ማግኘት ይጠበቅባቸዋል። አሜሪካን ሀገር ላይ ያሉ የኢሚግሬሽን ጠበቆችን ማነጋገር አለባችሁ። ከዚህ በፊት ሰርተንላችኋል። እነሱን ቪዲዮችን የአሜሪካን ኢሚግሬሽን በ2026 የቢ1 እና ቢ2 የቪዛ ክፍያ እንዲሁም ደግሞ የቪዛ ማስያዣ ክፍያ $15000 በተመለከተ እነዚህ መረጃዎችን ወደ እናንተ አደርሰናል። ዲስክሪፕሽን ላይ የቴሌግራም ቻናላችንን አስቀምጠንላችኋል። እዛ ላይ ሙሉ መረጃችንን ማግኘት ትችላላችሁ። በቴሌግራም ቻናላችን የቪዛ የኤምባሲ የስራ መረጃዎችን እዛ ላይ ታገኛላችሁ። አሜሪካን ሀገር ላይ በ50 ስቴት እኛ ማግኘት የምትፈልጉ በዚህ ስልክ ቁጥር ላይ ደውሉልን። ኢትዮጵያ ላይ እኛን ለማግኘት በዚህ ስልክ ቁጥር ላይ ደውሉልን። የተለያዩ ሀገራት የትራቭል ሂስትሪ፣ ትራቭል ፕላን እንዲሁም የተለያዩ ጉዞዎች ጋር በተገናኘ መረጃዎችን በእኛ በኩል ማግኘት ትችላላችሁ ማለት ነው። አብራችሁን ስለሆናችሁ እናመሰግናለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። የተለያዩ መረጃዎችን በእኛ በኩል ስለምታገኙ አብራችሁን ስለሆናችሁ
እናመሰግናለን። ከኛ ጋር አብራችሁ መስራት የምትፈልጉ ትራቭል ኤጀንቶች እንዲሁም ትኬት ኦፊሶች ካላችሁ ከኛ ጋር አብራችሁ መስራት ትችላላችሁ። በተጨማሪም ደግሞ ኢትዮ ትራቭልን በዱባይ ማግኘት ለምትፈልጉ ቤት መኪና ላይ ኢንቨስት ማድረግ የምትፈልጉ ሰዎች ካላችሁ ዱባይ ባለ 2 ባለ 1 ባለ 3 መኝታ ቤቶችን ቅንጡ የሆነ ከ10 ዓመት መኖሪያ ፍቃድ ጋር ዱባይ ላይ ይዘንላችሁ መጥተናል። እንዲሁም የዱባይ ታክሲ ቢዝነስ ላይ መሰማራት የምትፈልጉ ሰዎች ካላችሁ በእኛ በኩል ይሄን እድል ይዘንላችሁ መጥተናል። ኢትዮጵያ ውስጥ ደግሞ ቅንጡ የሆኑ መኖሪያ ቤቶችን አፓርትመንቶችን ይዘንላችኋል። ለነሱ መረጃዎችን ከፈለጋችሁ በዚህ ስልክ ቁጥር ላይ ደውላችሁ ማግኘት ትችላላችሁ ማለት ነው። አብሬያችሁ ቆየሁት አሜን ነበርኩ። አብራችሁኝ ስለሆናችሁ እናመሰግናለን። መልካሙን ሁሉ በያላችሁበት ተመኘን። ፒስ